ዛሬ ክርስትና በኢትዮጵያ በ19ኛውና በ20ኛው ክፍለ ዘመን በሚለው ርዕስ ላይ አምስተኛ ሳምንታችን ይዘናል እና እግዚአብሔር አምስት መልካም ሳምንቶችን ስለሰጠን ወደፊትም ላለው ፕሮግራም ስለሚረዳን የዛሬን ጊዜ እንዲባርክልን አብረን ጸልየን እንጀምራለን። ለእኔም በዚህ ላለን ወገኖች አንተ መልካም እረኛ ሆነ በዚህ እንድንገኝ ረድተናል። በመንገድ ላይ ያሉትን ወገኖቼን በሰላም ወደዚህ እንዲደርሱ እርዳቸው። ይህን ዝግጅት አንተ ባርክልን። በዚህ ታሪክ ትምህርት ውስጥ ቁም ነገር እንድናገኝ ወደ አንተ አይኖቻችን እንዲቀኑ ለወንጌል ስራም ደግሞ እንድንተጋ ያንተ ፍቃድ በዚህ ዝግጅት ውስጥ ይሆን። ሁሉ ለአንተ ክብር ይሁን በኢየሱስ ክርስቶስ ያውስም። ባለፈው ሳምንት የጥያቄ ዕድል ሰጥቼ በነበረ ጊዜ መጋቢው መርዳሳ የጠየቀኝ በአፍሪካ መሰረት ጣይ አባቶች እንዳሉ ሁሉ በአፍሪካ መሰረት ጣይ እናቶችስ አልነበሩም ወይ የሚል ጥያቄ ነው እና በታሪክ መጽሐፍት ውስጥ በአብዛኛው ስለ ቤተ ክርስቲያን ስናጠና አባቶችን አንስተን እንመክራለን። ደቀ መዛሙርቱን ሐዋርያትን አንስተን ከዛ ቀጥሎ የምናነሳቸው የቤተ ክርስቲያን አባቶች ነው እና በዘመኑ የነበሩትን አባቶች የከፈሉትን ዋጋና ያደርጉ የነበረውን አጠቃላይ ክንውን ነው በትምህርታችን የምንገልጸው። ጎን ለጎን ግን ይኸው የቤተ ክርስቲያን አባቶች በየትኛውም ዓለም እንዳሉ ሁሉ እነሱ አቅም እንዲኖራቸው ብቻ ሳይሆን ሴቶች በክርስቶስ ከመሆናቸው የተነሳ በእነሱ ሊከናወን የሚገባውን ስራዎች ሁሉ እነሱን በዘመናቸው አከናውነዋል እና በቤተ ክርስቲያን ውስጥ እናቶች ምን አስተዋጽኦ አድርገዋል፣ በተለይ በአፍሪካ ምድር የሚለውን ለማጥናት ማሰብ አስፈላጊ ነው ያለውን እኔም አጽንኦት ሰጥቼዋለሁ። ከዚህም የተነሳ ባለፈው ካነሳሁት ሰው ውስጥ አውግስጢን ሞኒካ ትባላለች እናቱ። ለቁም ነገርና ለወግ ያበቃቸው ትልቅ ሴት እሷ ናት እና የእሱ ታሪክ ግን ተጽፏል። የእሷ ስሟ ከመጠቀሱ በፊት ሌላ ምንም የሰፋ ነገር ተነግሮላት አያውቅም። የእሷን ፈለግ ወይም እሷ ራሷ ምናልባት ለጢሞቴዎስን ለወግ ያበቁት እናቱና አያቱ እነሱም ሴቶች ናቸው እና የእነዚህ ሰዎች በቤተክርስቲያን ታሪክ ውስጥ መኖር ምን ያህል አስፈላጊ እንደሆነና አስተዋጽኦ እንደነበራቸው ማጥናትም ይጠይቃል። እኛም ደግሞ በእግረ መንገዱ እያየን መሄድ አለብን። ጥቂት ነገር ከለስ አድርጌ ወደ መሰረታዊው ስራ ነው የምሄደው። በቴሌግራም ገጻችን ላይ እንዳያችሁት ርዕሴ አውግስጢኖስ ዘነብ እና ትውፊት የሚል ነው እና ዘነብ የሚለው የኢትዮጵያ ስም ነው። ለምን እዛ ውስጥ እንዳደረግኩት በሰዓቱ ላይ አነሳለሁ። ትውፊትን በሚመለከት አንድ ሳምንት ብቻ አይደለም የምንነጋገረው። ምናልባት የሚቀጥሉትም 2 ሳምንቶች አብረን የትውፊት ምንነትና የነበረውን አስተዋጽኦ እናያለን። የአፍሪካ አባቶችን አንስተን ትዝ ይላችሁ ከነበር በግብፅ የተገኘውን ቀለሚንጦስን አንስቼላችኋለሁ። የቀለሚንጦስ ዋና አጀንዳ ኢየሱስ ክርስቶስ እውነተኛ አምላክ ነው የሚል ነው። ኢየሱስ ክርስቶስ እውነተኛ አምላክ ነው የሚል ብቻ ሳይሆን ኢየሱስ ክርስቶስ ፍጹም ሰው ነው የሚለውን ሞጋች እውነት ሲያስተናግድ የነበረ የቤተ ክርስቲያን አባት ነው። አፍሪካዊ ሰው ነው። ኢትዮጵያ በወንጌል ስትደረስ በዓለም ታሪክ ውስጥ የመጀመሪያ ናት ብሎ ማሰብ ልክ አይደለም። አፍሪካውያን በተለይም ሰሜን አፍሪካ ሀገሮች ወንጌል ወደ እነሱ በደረሰበት ጊዜ ሁሉ በርካታ የአፍሪካ ሀገራት በተለይም የሰሜን አፍሪካ ሀገሮች በወንጌል ተደርሰዋል። ከቀለሚንጦስ ሌላ ኦሪገንን አንስተናል። ኦሪገን በተለያየ መጠሪያ ይጠራል። ለማንኛውም ግን የኦሪገን ፍልስፍና ወይም እምነት በነፃ የተቀበላችሁትን በነፃ ስጡ የሚል ነው። በነፃ የተቀበላችሁትን በነፃ ስጡ። እግዚአብሔር የሰጠን በክርስቶስ አማካኝነት ያገኘነው ድነታችን ዋጋ የተከፈለበት ቢሆንም በነፃ ያገኘነው ስለሆነ ያንኑ መልእክት ለሰዎች ሁሉ በነፃ ማድረስ አለብን የሚል አቋም ያለው ለክርስቶስ ራሱን ሰጥቶ ለመኖር በጣም የጓጓ ሰው ስለሆነ በዝሙት ፈተና ውስጥ ላለመውደቅ የራሱን የመሽኛ አካል ቆርጦ የጣለ ሰው ይሄን በማድረጉ የሚደገፍ አይደለም። ቢሆንም ግን ሰዎች የራሳቸው የሆነ ልክ ነው ብለው የሚያምኑት በየዘመኑ የሚነሱ ክርስቲያኖች
ግር የሚያሰኝ ድርጊትን ሊፈጽሙ ይችላሉ እና ኃላፊነቱንና መብቱን ለእነሱ ነው የምንተውላቸው። ጠርጢሊያን ወይም ደግሞ ተርቲሊያን ብለን የምንጠራው በተለይም በስነ መለኮት እውቀቱ የላቀው ሥላሴ ትሪኒቲ የሚለውን ስያሜ የሰየመልን ሰው እሱም አፍሪካ ምድር ላይ የበቀለ አፍሪካዊ መሆኑን በዝግጅት ያሳይቻለሁ። ሲብሪያን ብለን የምንጠራውም ደግሞ ሰው በተለይ ትውፊትን በሚመለከት በኋላ ላይ ለማነሳው መሰረት የጣለልኝ ሰው ነው። አፍሪካዊ ሆኖ ሳለ የቱኒዚያ ተወላጅ የሆነ ሰው ሆኖ ሳለ ወንጌልን በአፍሪካ ምድር ላይ ሲናኝ ይመራበት ከነበረው ውስጥ አንዱ ትውፊት በእግዚአብሔር ቃል ላይ የተደገፈ እስከሆነ ድረስ ልንጠብቀው ልናከብረው ይገባል የሚል አቋም ይዞ ያስተማረ የእግዚአብሔር ሰው። እነዚህ ምጠራላችሁ ሰዎች በአፍሪካ ምድር ላይ የኖሩ ክርስትናን በሰሜን አፍሪካ እንዲናኝ ከዛም ደግሞ ወደ ሮምና ወደ ሌሎች አውሮፓ ሀገሮች እንዲሻገር ምክንያት የሆኑ ሰዎች ናቸው። አውግስጢኖስ ላይ ግን ትንሽ ቆይታ ማድረግ ፈልጋለሁ። አውግስጢኖስ በአራተኛው ክፍለ ዘመን በ354 የተወለደ ሰው ነው። ይሄ ሰው ከልጅነት ዕድሜው ጀምሮ ንግግሩ ያማረለት፣ አእምሮው የነቃ፣ አስተሳሰቡ የላቀ ሆኖ የተገኘ ሰው ነው። ድነት እንዴት ሊገኝ ይችላል የሚለውን ጥያቄ መጠየቅ የጀመረው እናቱ ከምትኖረው ሕይወት ነው። ሞኒካ ክርስቲያን ከሆነች በኋላ ክርስትናን ኖራው ያለፈች ሴት ናት። ይቺ ሴት በሕይወቱ የሚገጥመውን ጥያቄዎች በአጠቃላይ ለመመለስ ትጥርለት ነበር። እሱ ከሚጠይቃቸው ጥያቄዎች ውስጥ በዋናነት በእኩይ ባህሪ ላይ እና በምንጩ ይሞግታታል። እሷም ብቻ አይደለም፣ ሌሎችንም እንደዚሁ። ቤተ ክርስቲያን ብላ በምጠራው ማህበር ላይ የራሱን ሙግት ያነሳል። የአዳም ኃጢአትን አስመልክቶ እሱ ራሱ በሚጠይቃት ጥያቄ ጥልቀቱን እያነሳባት፣ የኃጢአት ጥልቀትን እያነሳ እሷን ራሷን ይፈታተናት ነበረ። እሷም ራሷ እናቱ እንድታስብ አቅም እንዲኖራት እና ለሚጠይቃት ጥያቄ ሁሉ ዝግጁ መሆን እንዳለባት የተረዳችው በልጇ አማካኝነት ነው፣ በልጇ በአውግስጢኖስ አማካኝነት ነው። ይሄ ሰው ግን ከጌታ ጋር ሲገናኝ፣ ተጠምቆ ወደ አገልግሎት ሲገባ፣ በጵጵስና አገልግሎት በሂፖ ራሱን ሲያገኝ የእምነት ተከላካይ ሆኖ ነው የተገኘው። ከዚህም የተነሳ በተለይም ያን ጊዜ የነበሩትን ማንኬኒዝምን፣ ዶናቲዝምን፣ ፕላጂዝም ተብለው የሚጠሩትን የኑፋቄ ትምህርቶች ለመከላከል ያቅሙን ሁሉ አድርጓል። የዕቅበተ እምነት ዋና ሰው ስለሆነ የሮም በጠላት እጅ መውደቅና መውደም፣ ሮም ወድማለች፣ በጠላት እጅ ወድቃለች። ለዚህ ምክንያቱ አረማውያን ይሄ የደረሰብን ክርስትና የሚባል እምነት በዙሪያችን እየሰፋ ስለመጣ ነው ብለው ወስነዋል፣ ጽፈዋል። ክርስትና አዲስ እምነት ሆኖ የአረማውያንን እምነት መቋቋም ስለጀመረ አማልክቶቻችን ሮም እንድጠፋ ምክንያት ሆነዋል ብለዋቸው፣ ይህን በመከላከል ነው አውግስጢኖስ አይደለም እግዚአብሔር ሮምን ያጠፋት በእናንተ ጣዖት አምልኮና አረማዊ አስተሳሰብ በመሞላቷ ነው፣ ክርስትና ወደ እናንተ የመጣው ሊታደጋችሁ ነው ያለው እና ያንን የእግዚአብሔር ከተማ ዘ ሲቲ ኦፍ ገድ በሚለው መጽሐፉ ላይ ትንትን አድርጎ አስቀምጦታል። በየጊዜው አዳዲስ አስተምህሮች፣ አዳዲስ አስተሳሰቦች ሲመጡ የመከላከል አቅም ባለው መንገድ ራስን መግለጥ አስፈላጊ ከሆነ የአስፈላጊነት መለኪያ አድርጌ ከምወስዳቸው ሰዎች ውስጥ አውግስጢኖስ አንደኛው ነው። በነገራችን ላይ አውግስጢኖስ በስፋት በካቶሊክ ቤተክርስቲያን ዘንድ በጣም የሚወደድ ሰው፣ ስራውን፣ መጽሐፉን፣ ትምህርቱን በካቶሊኮች ዘንድ ትልቅ በጎ ተጽዕኖ አምጥቷል። ስለ የእግዚአብሔር ልዑልነት አንስተን ብንነጋገር ከእነርሱ ጋር እነሱ ምላሽ አድርገው ከሚሰጡት ሰነዶቻቸው አንዱ ይሄንን የአውግስጢኖስ የትምህርት አካሄድን ነው። ለምን አውግስጢኖስ ከሰራቸው መጽሐፍት ውስጥ አንዱን አላነሳላቸው? እሱ ካነሳቸው መጽሐፍት ውስጥ አንደኛው ኑዛዜ ተብሎ ይጠራል። የመጽሐፉ ስም ነው። በአማርኛ ሲተረጉም ትክክለኛ አቻ ትርጉሙን የያዘው ኮንፌሽን ተብሎ የሚጠራውን የእሱን ኑዛዜ
የእሱን ኑዛዜ በአማርኛ ተጽፎልን ታትሞ ወጥቷል። እንደ እውነቱ ከሆነ እሱ መጽሐፍ በላይብረሪ ይኖረን ይሆናል በቤዛ ካልኖረ ግን ገዝቶ የራስ ማድረግ አስፈላጊ ነው። ይሄ ጥልቅ ሐሳቢ የሆነው በክርስቶስ ከሆነ በኋላ የሚያስባቸውን ነገሮች እንዴት ነው በዛ ላይ አንጸባርቆት የነበረው? ልክ እንደ ኑዛዜ እንደ መጽሐፉ አውግስጢኖስ በአፍሪካ ምድር ያለ ሰው ከሆነ በኢትዮጵያስ ምድር በእኛስ ጉያ እሱን የመሰሉ ሰዎች በክርስትና ታሪክ ውስጥ አልነበሩም ወይ? ለእኔ ምሳሌ አድርጌ የወሰድኩት በቴሌግራም ላይ እንዳያችሁት ዘነብ ኢትዮጵያዊ የሚባለውን ሰው ነው። ዘነብ ኢትዮጵያዊና አውግስጢኖስ አቻ ላቻ ሊቆሙ የሚችሉ ሰዎች ናቸው። የሁለቱም አስተሳሰብ የጋራ አመለካከት በጣም በጣም ተቀራራቢ ነው። ለኑዛዜ መቅድም የጻፉለት ሰው የማውቃቸው ሰው ናቸው። ዶክተር አባ ዳንኤል አሰፋ ይባላሉ እና መጽሐፉን አጥንተው ሲጨርሱ የተናገሩት ንግግር እንደዚህ ነው። የሰው ልጅ ሕይወት ትርጉሙ ምንድን ነው? የአውግስጢኖስ ጥያቄ የነበረውን ነው የሚያነሱት። የሰው ልጅ ሕይወት ትርጉሙ ምንድን ነው? ራሱ ልጅነት ምንድን ነው? የክፋት ምንጩ ምንድን ነው? ትምህርት ምንድን ነው? ራሱ እውነት ከወዴት ይገኛል? የእግዚአብሔርንስ ቃል እንዴት መረዳት ይቻላል? እነዚህ ጥያቄዎች የአውግስጢን ጥያቄዎች ናቸው። በኑዛዜ መጽሐፉ ውስጥ ግን እነዚህ ሁሉ መልስ አግኝተዋል። እነዚህ ሁሉ በእሱ አማካኝነት በእግዚአብሔር እርዳታ መልስ አግኝተዋል። በአባ ዳንኤል ንግግር መገረም የፍልስፍና እናት ነች ይባላል። የዚህ መጽሐፍ ደራሲም በመገረም የተሞላ ነው። አውግስጢኖስን ማለታቸው ነው። ሰው በሚያስገርመው ነገር፣ ሰው በማያስገርመው ነገር እጅጉኑ ይደመማል። ሰው ችላ የሚለውን ጉዳይ አሟጦ ይመረምራል። ሰው ችላ የሚለውን ጉዳይ አሟጦ ይመረምራል ካለ በኋላ በሚደነቅ የመተንተን ችሎታ ወይ ጉድ በሚያሰኝ ሙግት በተዋጣ ክህሎት ያትታል። የአንድ ሰው የሕይወት ታሪክ በራሱ በባለቤቱ ወይም በሌላ ደራሲ ሊጻፍ ይችላል። በሁለቱም መንገዶች ግን ስለ አንድ ሰው ሕይወት እንማራለን። ግለ ታሪክን በሚመለከት አባ ዳንኤል ለአውግስጢን በጻፈው ኑዛዜ ላይ የመሰከረለት ምስክርነት ነው። ግለ ታሪኮች የሚጠቅሙ ስራዎች ናቸው። በነገራችን ላይ የሚቀጥለው 15 ቀን ሚያዝያ 5 ከሰዓት በኋላ የወንድማችን ጌታቸው በለጠ ግለ ታሪክ ይመረቃል እና በእግረ መንገዱ እሁድ ከሰዓት ዝግጅት ቢኖራችሁ ብትኖሩ በዚሁ መናገር እፈልጋለሁ። በአባ ዳንኤል ንግግር ውስጥ ከሚነሳው ነገር አንዱ ደራሲው የተሰማውን ስሜት፣ በልቦናው የሚያስታውሰውን፣ በህልሙ የታየውን፣ የተመኘውን በሙሉ መዘርዘር ይችላል። ይህም መጽሐፍ እንዲህ አይነት ገጽታ አለው። አውግስጢኖስ ህልሙንም ጭምር ነው ጨምሮ የሚናገረው በመጽሐፍ ውስጥ። ምንም የተደበቀ ነገር በህይወቱ የለም። የህይወቴ ታሪክ የሆነው ኑዛዜ ነው የሚለው ለሰው እንዲያነቡ ብሎ አይደለም የጻፈው። ለእግዚአብሔር የሚናገረውን እንዳለ እንደወረደ ጽፎ ያለ ሰው ነው። እሱ በጻፈው መጽሐፍ ውስጥ ነው ታዲያ ከኑዛዜዎቹ ውስጥ አንድ ሁለቱን ልነግራችሁ የምፈልገው። አንደኛው ኑዛዜ 1 ያልኩት ዛሬም ትቢያና አመድ ለሆነው እንደኔ ላለው ሰው በምህረት ፊት ካንተ ጋር እንድነጋገር ፍቀድልኝ። እነሆኝ በሚያፌዙብኝ ሰው ፊት ሳይሆን በአንተ ምህረት ስር ነኝና የምናገረውን እናገር ዘንድ ፍቃድ ይሁን። በፊት ቀልዬ መዘባበቻ ሆኜ ብገኝ እንኳን አንተ ወደ እኔ ስትመለስ ትራራልኛለህ። አቤቱ ጌታዬና አምላኬ ምን ማለት ይገባኛል? ነገር ግን ወደዚህ ሙት ሕይወት ወይም ሕያው ሞት ከወዴት እንደመጣው እኔ አላቅም። እውቀቱ አይኑረኝ እንጂ የምህረት ማጽናናት ከመጀመሪያው አንስቶ ጠብቆናል። እኔም ራሴ በማላስታውሰው መንገድ ከሥጋ ወላጆቼ እንደሰማሁት ሰዓቱ ሲደርስ በእነርሱና በእነርሱ በኩል ፈጠርከኝ። በወተት የተሞላው ጡት የእናቴም ሆነ የሞግዚቴ አልነበረም። ነገር ግን አንተ በሰብአዊ ወተት የብላቴና ምግብ አዘጋጅተ ሁሉን ነገር በምታስተዳድርበት ስርዓትና ችሮታ መግብ አሳደግከኝ። ከሰጠኸኝ በላይ እንዳልመኝ
ያስተማርከኝ አንተ ራስህ ነህ። እንደዚሁም ያሳደግከኝ ከተቀበልኩት ሊያካፍሉኝ የወደዱት ባንተው ምክንያት ነው ይላል። ስለ ራሱ ሲያስብ የኖረውን ጥልቅ በሆነ መንገድ ሲፈትሽ የሆነለትን የተናገረበት አካሄድ ይሄ ኑዛዜው። ከዚህ ኑዛዜ ሌላ እንደ ሁለተኛ ኑዛዜ አድርጌ የወሰድኩለት ላንተ ምንም እኩይ የሚባል ነገር የለም። ብዙ ጊዜ ስለ ኢቭል አንስተን የምንነጋገርበት መሟገቻ ነጥቦች እንዳሉ እናውቃለን። አውግስቲን ግን ስለ እኩይ ወይም ደግሞ ስለ ክፉ ሲናገር በዚህ አይነት መንገድ ነው የሚገልጸው። ላንተ ምንም እኩይ የሚባል ነገር የለም። ላንተ ብቻ አይደለም፣ በፍጥረትህም ሁሉ የለም። ምክንያቱም አንተ ያሰናዳህለትን ስርዓት ሊያፋልስና ሊያበላሽ የሚችል ምንም ነገር የለም። ነገር ግን ከፍጥረቶቹ በከፊል አንዳንድ ነገሮች ከሌሎች ጋር ህብር ስለሌላቸው እንደ እኩይ ይቆጠራሉ። ይሁን እንጂ እነዚህ ነገሮች ከሌሎች ጋር ህብር አላቸው። በመሆናቸው መልካም ናቸው። በራሳቸው መልካም ናቸው። በአካላዊ ተፈጥሮነቱ ምድራዊ የምንለውና ዝቅተኛ ክፍል አድርገን የምናስበው በደመናትና ነፋሳት መልክ ከምናየው ሰማይ ጋር ስምምነት ያለው ምድራዊው አካልም የራሱ የሆነ ህብር አለው። እንግዲህ እነዚህ ነገሮች መሆን አይገባቸውም ማለት ከኔ ይራቅና ከነዚህ በስተቀር ሌላ ምንም ማየት ባይገባኝ እንኳን በእርግጥ የተሻለውን መመኘት ይገባኛል። ይህም ሆኖ ግን ለነዚህ ብቻም ቢሆን አንተን በሙሉ ልቤ ማመስገን አለብኝ ይላል። ክርስትና ጠሊቅ ሐሳቢ መሆኑን ነው የሚያሳየው። ወደ ክርስትና እምነት ስንመጣ ፍዘት በእኛ ላይ ጨምሮ ከሆነ ጤነኛ እንዳልሆን አመላካች መሆኑን ነው የሚያሳየው። ዳግም የመወለድ ትልቁ ጉልበት አጥርቶ ከማሰብ ጋር የተገናኘ መሆኑን የሚያሳይ ነው። አውግስቲን የተናዘዛቸው ኑዛዜ ያላቸው መቶ ልክ ናቸው ማለት አይደለም። ግን ባሰበው እይታ ውስጥ ያስቀመጣቸው ነጥቦች እኔ እንዴት ሳላስበው ቀረው የሚለውን ግምት ውስጥ ይከታል። እንደ መጨረሻ ከብዙ ኑዛዜዎች ውስጥ እንደ መጨረሻ ለዚህ ሳምፕል የወሰድኩት በምዕራፍ 27ኛው ላይ ያለውን ነው። ምን ነው ዘግይቼ አንተን ማፍቀሬ፣ እነሆ አንተ ከኔ ጋር ነበርክ፣ እኔ ግን ካንተ ጋር አልነበርኩም። እነዚህ ነገሮች ካንተ አርቀውኛል። ሆኖም እነርሱም በአንተ ባይኖሩ ኖሮ መኖር ባልቻልኩ ነበር። ድምፅህን ከፍ አድርገ ጮክልኝ፣ ጠራህኝ፣ ድንቁርናዬን በኃይል ከፈትከው፣ ጸዳልህን ልከ ሸፈንከኝ፣ ተንፍሼም ሳብኩት፣ ተከትዬህም ቃተትኩ፣ ቀመስኩ፣ ተራብኩ፣ ተጠማው፣ ዳሰስኩ ይላል። እነዚህ የማነሳላችሁ የጥልቅ ሐሳቢነቱን አቅም እንዴት አድርጎ እንደገለጸው ነው። ጥልቅ ሐሳቢነት ከአውሮፓ አይደለም የመጣው። ጥልቅ ሐሳቢነት የነጮች መገለጫም ፈጽሞ አይደለም፣ የሰው ልጆች ሁሉ እንጂ። የሰው ልጆች ሁሉ መሆኑን ከሚያሳየው ነገር ውስጥ አንዱ ከአንደኛው እስከ አራተኛው ባለው ክፍለ ዘመን አፍሪካ በክርስትና የምትጠራቸው አባቶቿ፣ እናቶቿ ይህን እውነት ተረድተው እንደነበረ መረዳታችን ነው። ክርስትናን በኢትዮጵያ የታሪክ ገለጣ አያይዘን ልናዳብረው እንግዲህ ሊገባን ነው። ስናዳብር በኢትዮጵያም አጥልቆ ሐሳቢዎች ለመንፈሳዊ መረዳት የተለየ ትኩረት በመስጠት እግዚአብሔርን በነፃነት የሚሞግቱ የሚከራከሩ አልነበሩም ወይ? ወደ ጸጋው ዙፋን ፊት በድፍረት መግባት እንችላለን የሚለውን የመተማመን ቃል ከልጅነት መብት ጋር አስተያይተው ግንዛቤያቸውን ያስተማሩ ሰዎች አልነበሩንም ወይ? ይህን ማነሳው በ19ኛው እና በ20ኛው ክፍለ ዘመን ያሉትን ብቻ ቀንብቤ ነው። ወደ ሰው ጆሮ ሲደርስ ግርታን፣ በቀጥታ ወደ እግዚአብሔር ሲመጣ ደግሞ እረፍትን የሚሰጡ አስተሳሰቦችና እውነታዎች በኢትዮጵያውያን ክርስቲያኖች ዘንድ አልነበሩም ወይ? ይህን ለመመለስ ያለን ምላሽ ነበሩ። ሳንዘምርላቸው፣ ሳናቃቸው፣ ሳንጠራቸው ተዳፍነው አልፎ ይሆናል እንጂ ክርስትናን በኢትዮጵያ በምናጠናበት ጊዜ እነዚህን ሰዎች ግምት ውስጥ ከተን ከተጻፈው ሰነድ ከሰማኑ ትውፊት ጋር አጣጥመን ማቅረብ ይኖርብናል።
በኢትዮጵያ አውድ ስመነዝር ዘነብ ኢትዮጵያዊን አግኝቼዋለሁ። ዘነብ ኢትዮጵያዊ የሚለውን አግኝቼዋለሁ። ዘነብ ኢትዮጵያዊ የሚለው የአባቱ ስም ኢትዮጵያዊ ሆኖ አይደለም። በታሪክ ውስጥ ስለ አባቱ ምንም የጻፈው የአባቱንም ስም ገልጾ ስለማያውቅ ብቻ ነው። ራሱን የሚገልጸው በዘነብ ኢትዮጵያዊ ስለነበር። የ19ኛው ክፍለ ዘመን ክርስቲያን ነው። የአፄ ቴዎድሮስ ጸሐፊ የነበረ ነው። ጸሐፊ ትእዛዝ ሆኖ ያገለገለ ሰው ነው። ይህ ሰው 2 መጽሐፎችን ጽፎልናል። አንደኛውን መጽሐፍ አመሰግናታለሁ ክሪስ ሰይፉ ሰጣኛለች ከ15 ዓመት በፊት። እሱም መጽሐፍ ነው የተጠቀምኩት። በ1924 የተጻፈ መጽሐፍ ነው። መጽሐፈ ጨዋታ መንፈሳዊ ወስጋዊ የሚል ነው እና መጽሐፈ ጨዋታ ያለው የጨዋታ መጽሐፍ ማለት አይደለም። አጥልቆ እሳቢዎቹን በመንፈሳዊ በስጋዊ መንገድ ላይ እንዴት እንደዘረዘረ የሚያሳይ መጽሐፉ ነው። ሌላው ስለ አፄ ቴዎድሮስ የጻፈው መጽሐፍ ነው። ስለ አፄ ቴዎድሮስ የጻፈው መጽሐፍ ግን እስካሁን መጽሐፉ ነው የሚነገርለት እንጂ መጽሐፉ በሰዎች እጅ አልገባም ወይም ደግሞ አልተገኘም። የጻፈው ሰነድ አልተገኘም። ይሄ ሰው ጣሊያን ከገባ በኋላ ይሄ መጽሐፍ አሁን ያልኳችሁ መጽሐፍ በእጅ ኮፒ እየተደረገ ነው ሲሰራጭ ነው። ከዛ በኋላ ነው በ1957 እንደገና የህትመት ብርሃን አግኝቶ ተደጋግሞ የተነበበው። እኔ የተጠቀምኩት የ1995ቱን መጽሐፍ ነው። ዘነብ ክርስትና ተኮር በሆኑ ጉዳዮች ላይ ምንድን ያስተላለፈልን ጭብጥ? ትምህርተ እግዚአብሔር ላይ ምንድን የተናገረው? ትምህርተ ሥላሴ ላይ ምንድን የተናገረው? ትምህርተ ክርስቶስ ላይ ምን አስተላልፈዋል? በዛው በትምህርተ ሰውነት ሰው ምንድን ነው በሚለው ላይ ተናግሮ የነበረው ነገር ምንድን ነው? በጣም አጠር ያለ መጽሐፍ ግን ብዙ ቁም ነገሮችን ከያዙት ውስጥ 1-2ቱን ላወራችሁ ፈልጋለሁ። እንደ መረጃ አንድ መወስደው ከሱ ሰነድ እንደዚህ ይላል። ከቶ ልጅነት አይቀርም ይላል ኢየሱስ ክርስቶስ ላይ ሲናገር ነው። ከቶ ልጅነት አይቀርም። ኢየሱስ ከዮሐንስ ጋር ይጫወት ብሎ ከዮርዳኖስ ባህር ላይ ወደቀ ይላል። ኢየሱስ ከመጥምቁ ዮሐንስ ጋር ይጫወት ብሎ ዮርዳኖስ ባህር ላይ ወደቀ። በእርሱም ድንጋጤ ሰማይ ተከፈተ፣ አባቱም በላይ ሆኖ ልጄ ወዳጄ ሲል ዋለ ይላል እና ዮሐንስና ኢየሱስ ሲታገሉ ኢየሱስ ዮርዳኖስ ባህር ላይ ወደቀ እና በዛ ጊዜ በተፈጠረው ድንጋጤ ሰማይ ተከፍቶ አባቱ ደግሞ ልጄ ወዳጄ ሲል ዋለ። ይህን ካለ በኋላ ይሄ ሰው መንፈስ ቅዱስም እርግብ ሆኖ በራሱ ላይ ዋለ። ዮሐንስ እነሆ የእግዚአብሔር በግ እያለ ለምን ያሳየዋል? ያለ ጊዜው ይታረድ ብሎ ነው ወይ? ቢታረድስ የታደሉት የተመረጡ ጀግኖች ይበሉታል እንጂ ፈሪ አይበላውም ይላል። በተለይ በዚህ በእግዚአብሔር ሉዓላዊ አሰራር በቅድመ ውሳኔ አካሄድ ውስጥ አውግስቲንና ዘነብ ይሄ ያጋራቸዋል እና ዘነብ ሲናገር ዮሐንስ እነሆ የእግዚአብሔር በግ እያለ ለምን ያሳየዋል? ያለ ጊዜው እንዲታረድ ነው ወይ? በግ ነው ተብሎ ከተነገረ ያለ ጊዜው ታርዶ ይበላል። ቢበላም የተመረጡ ጀግኖች ይበሉታል ነው የሚለው። እንደ መረጃ 2ም ወስደው እናንተ የዓለም ብርሃን ናችሁ አለ። መብራት አብርቶ በእንቅብ ውስጥ የሚያኖር የለም ይላል። ዓለምን ያህል እንቅብ ደፍቶብን የለም ወይ? እኛ በወዴት እናብራ? ዓለምን በእኛ ላይ ደፍቶ ነገር ግን እናንተ የዓለም ብርሃን ናችሁ አለ ነው የሚለው። ለዚህ ግን ወዲያው መልስ ሰጥቷል። ጳውሎስ ግን በዕድሜ ልኩ ሲያበራ ኖረ። ይህን ካለ በኋላ ተግዳሮቶቹን አስተሳስሮ ሊኖር የቻለ ሰው በፊታችን ሄዷል የሚለውን ይነግራል። አንተ ነጋዴ እያላችሁ ለምን ትሳደባላችሁ? ገበያ ከደመቀ ምን ደህና አለ? ከእግዚአብሔር የበለጠስ ምን ንጉሥ አለ? ገበያ ቢመቸው አንድ ልጁን ለዓለም አልለወጠው? ዮሴፍስ ወንድሞቹ በ30 ብር አልሸጡትም? ከተሸጠ በኋላ ግን ለምድረ ግብፅና ለከነዓን አገር መድኃኒት አልሆነም ይለው ያነጻጽራል። በእግዚአብሔር አብና ዮሴፍ በገበያ ላይ ቀርበው ተሽጠው ያመጡትን ውጤት ነው ዘነብ የሚናገረው። እንደ መረጃ 3 የወሰድኩት ግን ትምህርተ እግዚአብሔርን የገለጸበት መንገዱ ነው። ትምህርተ እግዚአብሔርን የገለጸበት ያገላለጽ ስልት ረዘም ያለ ነው። እግዚአብሔር እሳት ነው፣ እጅግ ያስፈራል። እግዚአብሔር መካር ነው፣
መካር ነው፣ ምክር ሰጪ ነው። መጽሐፍትን ሰጥቶናል። እግዚአብሔር አባት ነው፣ አሳድጎናል። እግዚአብሔር ወዳጅ ነው፣ የሆዱን ነግሮናል። እግዚአብሔር ሀገር ነው፣ እንኖርበታለን። እግዚአብሔር ማርና ስኳር ነው፣ ይጣፍጣል። እግዚአብሔር ገናና ነው፣ የሚያለው የለም። እግዚአብሔር ትልቅ ነው፣ ስፍራ አይበቃውም። እግዚአብሔር ጥልቅ ነው፣ በዋና አይገኝም። እግዚአብሔር ፋሲጋ ነው፣ ለሁሉ ታርዷል። እግዚአብሔር ዓመት በዓል ነው፣ ለሁሉ ደስታ ነው። እግዚአብሔር ጨው ነው፣ ሁሉን ያጣፍጣል። እግዚአብሔር ክረምት ነው፣ ሁሉን ያበቅላል። እግዚአብሔር አይጠረጠርም፣ ሁሉን ያውቃል። እግዚአብሔር አይዘነጋም፣ ድካም የለበትም። እግዚአብሔር አይሰጋም፣ የሚያህለው የለም። እግዚአብሔር የሰው ሎሌ ነው፣ በክረምት ለማብቀል በበጋ ለማብሰል የተዘጋጀ ሠራተኛ። እግዚአብሔር እንግዳ አይደለም፣ ከጥንት የነበረ ነውና። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ፣ ጥንት ለነበረ አሁንም ላለ ኋላም ለሚኖር ይላል። የትምህርተ እግዚአብሔር አገላለጽ በሥነ መለኮት ትላልቅ ድርሳናት ከጻፉት በበለጠ ይሄ ሰው በዚህ አይነት መንገድ ጥልቅ መረዳቱን ትምህርተ እግዚአብሔርን በሚመለከት የእኛ ኢትዮጵያዊ ወገናችን በዚህ መንገድ ገልጾታል። የመጨረሻ ላንሳ። ሰይጣን በይሁዳ ልብ ገብቶ ክርስቶስን ቢያስገድል ምን ተጠቀመ? ዘነብ ነው ይሄን የሚለው። ሰይጣን በይሁዳ ልብ ገብቶ ክርስቶስን ቢያስገድል ምን ተጠቀመ? ገንዘቡን ሁሉ ተዘረፈ እንጂ። ደባ ራሱን ስለ ድግሱን እንደሚሉት ሁሉ እርሱ እጅግ ተጎዳ እንጂ ማ ተጎዳለት? ከገነት የዘረፈው ገንዘብ ሁሉ ተመልሶ ገነት ገባ ብሎ ነው የጻፈው። ይሄ የጥልቅ ሐሳቢ ውጤት ነው። ይህን የማነሳው ከምን ጋር በተገናኘ ነው? በአፍሪካ አባቶች ነበሩን ብለን ስንል በኢትዮጵያም በተመሳሳይ መንገድ እግዚአብሔር ያደላቸው ያበለጸጋቸው ሰዎች አሉ። ያኔ የነበሩትን ባላነሳላችሁ በአንደኛው፣ በሁለተኛው፣ በሶስተኛው፣ በአራተኛው ክፍለ ዘመን ግን ከሺህ ዓመታት በኋላ በኢትዮጵያ ምድር ላይ ብርሃን የተገለጠላቸው ሰዎች በዚህ አይነት መንገድ ክርስትናን አሻግረዋል። ማየት፣ ማወቅ፣ ማንበብና ከውስጡ መፈልፈል የሁላችን ኃላፊነት ነው የሚሆነው። ይህን ስናገር ታዲያ ወደ ትውፊት እንድንሸጋገር ፈልጌ ነው። ትውፊት ምንድን ነው? ክርስትናና ኢትዮጵያ ብለን ስንል ከትውፊት ጋር የሚያስተሳስራቸው ጉዳይ ምንድን ነው? እሱን ለመረዳት ወይም ይሄን ርዕስ ቅድሚያ ለመስጠት ያስገደደኝን ሁነኛ ነገር መናገር የሚኖርብኝ ይመስለኛል። አንደኛው ሁነኛው ነገር ወንጌላውያን ክርስቲያኖች ትውፊት አይገራንም፣ አይገዛንም፣ ለእኛ ምንም መለኪያነት የለውም የሚለው አቋማችን በየትም ቦታ ላይ እየተንጸባረቀ አሁንም የደረሰ ስለሆነ ነው። ይህ ነገር አሳስቦኝ ስለነበረ በ2004 ለእውነት እንቁም በሚለው መጽሐፌ ላይ ትውፊትና የኔ ድርሻ ምንድን ነው ብዬ አንድ ጥሩ መጣጠፍ እንደ ጻፍኩ አስታውሳለሁ። ከሱ ቆጥቤ ያነሳሁትን መግቢያ አድርጌ ወደ እናንተ ላድርስ። ከዛ በኋላ ቤተ ክርስቲያንን እወቅ በማለት የጻፈው ጸሐፊ ለትውፊት የሰጠውን ትርጓሜና ትንታኔ እንከን ባገኝበትም እንከኑን ግርዱን አስወግጄ ፍሬ ነገሮችን በሚቀጥለውም ሳምንት ወደ እናንተ አደርሳለሁ። ትውፊትን ስንረዳ ብዙ መልካምና ክፉ ነገሮች ከእጃችን ላይ ያረፉት በአንድ መንገድ ብቻ ነው። አሁን ላለነው ለዚህ ትውልድ በቅብብሎሽ በዚህ መንገድ ከትውልድ ወደ ትውልድ ተቀብለን የምናቀብለው ምናችንን ነው? ባህላችንን ነው። ባህል አንድ ቃል ነው፣ ግን በውስጡ ያጨቀው ትንታኔ በጣም ሰፊ ነው። ካልቸር ብለን የምንጠራው በቅብብል ከተገኘ ጥቅል ሀብታችን ውስጥ ባህላችን አንዱ ነው። ባህል ኑሮ ማለት ነው፣ ማንነት ማለት ነው። አኗኗራችን እና አስተሳሰባችን የተቀየሰበት መንገድም ማለት ነው ባህል። ስለዚህ አስተሳሰቤን ሳላስተውል ሳላቅም ከግምትም ሳላስገባ ህብረተሰቡ በቀረጸኝ መንገድ እየኖርኩ ነው ያለሁት ዛሬም ጭምር። እሱ ማለት ነው አስተሳሰባችን የለዘበበት ወይም የከረረበት፣ የነገ እይታችን ግልጽ ያለበት ወይም የደበዘዘበት፣ የውጤቱ የመነሻ ስፍራ ከባህላችን ጋር ነው የሚገናኘው። ትውፊት የዚህ አካል ነው። አንዳንዶች ትውፊትን ስነ ቃል ብለው ይጠሩታል። ከስነ ቃል በበለጠ ትውፊት የተሻለ ነው ብዬ አስባለሁ። ግን ሁለቱም አቻ ናቸው። ለትውፊት
ትርጓሜ የሰጡት አሁንም የኢትዮጵያ ሊቅ ናቸው። አለቃ ኪዳነ ወልድ ክፍሌ ከአለቃ ኪዳነ ወልድ ክፍሌ ከደስታ ከሳቴ ብርሃን ጋር ከሌሎች የኢትዮጵያ ሊቃውንት ጋር ምን ያህል ትውውቅ እንዳለን ባላቅም እኚህ አለቃ ኪዳነ ወልድ ክፍሌ ግን የእግዚአብሔር አብሮትና ብርሃን በተለይም ከአለቃ ታዬ ከሚባሉት ሰው ጋር የነበራቸው አብሮነት በመዝገበ ቃል ትርጉማቸውም ላይ ተገልጧል። እሳቸው ሲተረጉሙት ትውፊትን ልማድ፣ ትምህርት፣ ወግ፣ ታሪክ፣ ሃይማኖት፣ ስርዓት ከጥንት ከአበው ሲያያዝ ሲዋረድ ቃል በቃል ሲዋረድ የሚለውን ከውርደት ጋር አገናኝተን አይደለም፣ ሰንሰለቱን ጠብቆ ከመሄድ ጋር ነው የምናመጣው። ቃል በቃል ሲነገር የመጣ ነው የሚለው ገጽ 396 ትክክለኛ ትርጉም ነው። እኔም በዚህ ተገርቼ ነው ፊታችሁ የቆምኩት። ቃል በቃል ሲነገር የሚለው ግን የሚደምቅ መስመር ነው። ቃል በቃል ሲነገር ትውፊት ከትውልድ ወደ ትውልድ የሚተላልፈው ምሳሌዎችን ከትረካ ጋር በማጣጣም ነው። ባህሪው ይሄ ነው። አባባሎችን ከንግግር ጋር በማዋዛት ነው። ተረቶችን ለማመሳከሪያና ለማስተማሪያ በማደርጀት ነው። ታሪክን በመፈተሽ መነሻና መጠቅለያውን ምክንያታዊ አድርጎ በማቅረብ ነው። የማይጠግበውን የሰው የመጠየቅና የመመርመር ፍላጎት በራሱ መንገድ ለመፍታት የሚያግዝ የህብረተሰቡ አካል ነው። ስለዚህ ትውፊት እኔነቴን የሚቀርጽበት እኔን ለመቅረጽ የሚረዳ ሀብቴ ነው ማለት ነው። ለእኔ ብቻ አይደለም ሀብትነቱ፣ ለሁላችንም ነው ሀብቱ። ይሄ ሀብት ግን ሳናስተውለው ቃል በቃል እየተላለፈ የመጣ ሀብታችን ነው። ሲተላለፍ ራሴን መነሻ ባደርግ ወይም ራሳችሁን የዛሬ ሰው አድርጋችሁ ወደ ኋላ ብትመልሱ አባታችሁን ነው የምታነሱት። አባታችሁን ብቻ አታስቡ፣ አያታችሁን ነው የምታስቡት። አያታችሁን ብቻ አይደለም፣ ቅድመ አያታችሁን፣ ሽማታችሁን፣ ምዝላታችሁን፣ እንጅላታችሁን እያላችሁ አዳም ጥግ ነው የምትደርሱት። እነዚህ ሁሉ የሰው ልጆች ባሉበት ቦታ በተመሳሳይ መንገድ ከትውልድ ወደ ትውልድ እየተላለፉ መጥተዋል። ከዚህም የተነሳ ከትውልድ ወደ ትውልድ ሲተላለፍ ትምህርተ እግዚአብሔር፣ ትምህርተ ክርስቶስ፣ ትምህርተ ቤተ ክርስቲያን፣ ክርስትና በኢትዮጵያ ከተዋወቀበት ጊዜ ጀምሮ ይሄ ቅብብል ያመጣው በጎ አስተዋጽኦ ነበር ወይ ነው ጥያቄው። በጎ አስተዋጽኦ የሰው ልጅ በኃጢአት የደነከረ ስለሆነ ሁል ጊዜ አሉታዊ አስተዋጽኦ ነው ከች የሚልብን። ክፉ ገጽታው ነው ቶሎ የሚመጣብን። ክፉ ገጽታው፣ መከራው፣ ጥፋቱ እና አጓጉሉ ነገር ወደኛ ቀድሞ የሚመጣው ዜናም እንኳን ስንመለከት ክፉ ዜና ቀድሞ ሲተነተንልን ነው ጆሮአችን የሚቆመው። የምስራቹ በተነገረ ቁጥር ምናልባት ሬዲዮኑን ወይ ቴሌቪዥኑን ልንዘጋውም እንችላለን። ይሄ ጦስ ከምንም የመጣ አይደለም። የሰው ደንካራነት ተፈጥሮ ክፉውን ቀድሞ ለመሳብ ይገደዳል። ትውፊትንም ስናነሳ የትውፊትን ትንሽ አሉታዊ ደካማ ጎን የሚመስለውን መዞ ማውጣት አሁን አስፈላጊ ሊሆን አይችልም። በጎ እይታው፣ በጎ አቅሙ፣ በጎ ስራው በተለይ ክርስትናን በኢትዮጵያ ሲስፋፋ ያደረገውን ማሳየት ነው። ከዓመታት በፊት በዚህ መጽሐፍ ውስጥ ካስቀመጥኩት ውስጥ መነሻ አድርጌ አሁን የምነሳው ህዝበ እስራኤላውያን የራሳቸው ትውፊት አላቸው። በራሳቸው ትውፊቶቻቸው ውስጥ እግዚአብሔርን ያህዌን ይገልጡት የነበረው በራሳቸውም በቤተ መቅደስም በወለዷቸውም ልጆች በምን አይነት መንገድ ነው ብሎ ማሰብ ጥሩ ነው። ከነሱ የወረስነውን እኛም ስለተቀበል ከነሱም የወረስነውን ስለተቀበል እንደ ትንሽ ምሳሌ የምወስደው በስራው ቃሉ በግንዱ የቃል ግንድ አለ። ድህረ ምዕላድ፣ ቅድመ ምዕላድ ወይም ቅድመ ግንድ፣ ድህረ ግንድ፣ ውስጠ ግንድ ብለን የምንለው የቃላት እርባታ ህግ አለ። ከሱ አኳያ ስራው ቃል ዋና ቃል ማለት ነው። ሚኒሊክ አስፋው ደጋግሞ የሚጠቀምበት ነው። ዋናው ስም ሊሆን ይችላል፣ ግስም ሊሆን ይችላል። ከሱ ፊትና በኋላ ኤል የሚለውን ቃል ዕብራውያን ሲያስቀምጡ በዛ ስምን ሲሰጡ ሊሉ የሚፈልጉት ግብ አለ። ኤል በዕብራይስጡ የትርጓሜ ሂደት እግዚአብሔርን አመላካች ነው።
በዛ ውስጥ ተስፋቸውን፣ ድጋፋቸውን፣ መዳኘታቸውን፣ መታመናቸውን፣ መደመጣቸውን የራሳቸውንም ጥንካሬ እግዚአብሔርንም ጥንካሬ ለመግለጽ ሲፈልጉ በስም ዝርዝር ውስጥ ይህን ይከታል። ኤልሻዳይ ሲሉ ያለ በቂ ምክንያት አይደለም፣ እግዚአብሔር ሁሉን ይችላል ማለታቸው ነው። ለእግዚአብሔር ይህ ስም ሲሰጠውና ሲጠራበት የእግዚአብሔር ሁሉን ቻይነት በዚህ ስም ውስጥ ተካቷል ባጭሩ ማለት ነው። ኤሌዘር ብለው ሲጠሩ እግዚአብሔር ረዳቴ ነው የሚሉት ትምህርተ እግዚአብሔር ረዳቴ ነው። ኤልያስ ብለው ሲጠሩ እግዚአብሔር ነው ማለታቸው ነው። ኤልሳ ሲሉ እግዚአብሔር መድኃኒቴ ነው የሚለውን ትርጉም ነው የሚይዘው። ኤልሳቤጥ ሲሉም እግዚአብሔር ኪዳኔ ነው ማለታቸው ነው። ለወንድ ለሴት ይውላል ይሄ ስም ብሎ ሽሚያ ውስጥ መግባት አይቻልም። ለወንድም ለሴትም ሊውል ቢችል ትርጓሜው የጸና ነው የሚሆነው። አማኑኤል የሚለውም እግዚአብሔር ከኛ ጋር ነው። ስሙና አስተምህሮ አቻ ነው። ስሙና እግዚአብሔር ማንነቱ አንድ አይነት ነው። ይህንን ግን በሁል ጊዜ በሚጠሩት ስያሜ ውስጥ ያገኙታል። ዳንኤል ትንቢተ ዳንኤል ብለን እናወጣለን እንጂ ራሱ ዳንኤል እግዚአብሔር ዳኛዬ ነው የሚለውን ትርጉም ነው የሚይዘው። ሳሙኤልም እግዚአብሔር ይሰማኛል ማለት ነው። ሕዝቅኤል ብለን ስንል እግዚአብሔር ያጠነክራል፣ ያበረታል፣ ሕዝቡንም ለቀጣዩ ትውልድ ያኖረዋል የሚል ትርጉም ነው የሚኖረው። ሚካኤል እንደ እግዚአብሔር ያለ ማን ነው የሚለውን ትርጉም ነው የሚሰጠው። ይህን የዕብራውያንን ትውፊታዊ ሀብት ኢትዮጵያውያኖች እንዳለ ተቀብለነዋል። እንዳለ ነው የተቀበልነው። ክርስትና በኢትዮጵያ እየተስፋፋ ሲመጣ እነዚህን ስሞች ቦታ ሲዘን ተጠቅመንባቸዋል። የተጠቀምነው ያለ በቂ ምክንያት አይደለም፣ በውስጡ ያለውን ሀብት በመውሰድ እንጂ። እንደዛ ከሆነ ይሄ ስያሜ አስተምህሮተ እግዚአብሔርን አስመልክቶ በወለድናቸው ልጆችም ላይ የክርስትና በጎ አስተዋጽኦ እንዴት እንደተገለጠ ጥቂት ልናገር። የማውቃቸውን የወዳጆችን ስም ነው ማነሳው። አንዱን ማቀው ሰው ያለው ላይቀር የሚባል ነው። ያለው ላይቀር አቶ ማነ ያለው ላይቀር ብለው ለልጃቸው ትልቅ ሰው ነው ሲናገሩ ያሉት የእግዚአብሔርን ታማኝነት ለመግለጽ ነው። ያለው ላይቀር ስም ብሎ እሱ ተሸክሞት ቢዞርም ስሙ በተጠራና ከስሙ ጋር ግንኙነት ባለው ቁጥር የሰው ልጆች እግዚአብሔር ያለው አይቀርም። ምንም ማሻሻል አይቻልም። ብንጾም፣ ብንጸልይ፣ ብንፈራገጥ እግዚአብሔር ያለው ይጸናል የሚል ትርጉም ነው ያለው። ማን ያዘዋል? ለግለሰብ የተሰጠ ስም አይደለም፣ ለልዑሉ ለእግዚአብሔር ነው። አንዳንድ ሰዎች ግን ማን ያዘዋል የተባለው ሰው የግላቸው መጠሪያ ነው ብለው ስለሚያስቡ እኔን የሚያዘኝ የለም ብለው ይላሉ። እነሱ ጉምዳ ሀሳብ ነው የወሰዱት። ምን ተስኖት የእግዚአብሔርን ቻይነት፣ ማን ተጋፍቶት የእግዚአብሔርን ኃያልነት፣ ማን አክሎ ያክስቴ ልጅ ነው የእግዚአብሔርን የበላይነት ነው የሚያሳየው። አባባ ኃይሉ የኔን ስም ያወጡት ማን አክሎ ብለው ለልጃቸው ሲጠሩ የፈለጉት እግዚአብሔርን ነው። አንተን እግዚአብሔርን ማን ያክልሃል የሚል ነው። እንዲህ ከሆነ እሱ እግዚአብሔር ራሱን ያለ ምስክር አልተወም ማለት ነው። እግዚአብሔር ያለ ምስክር ራሱን አልተወም ብለን የምናነበው ጥቅስ ብቻ አይደለም። ክርስትና በጎ ተጽዕኖ በኢትዮጵያ ምድር ላይ ባኖረ ቁጥር ከምናገኛቸው ሀብቶች ውስጥ አንዱ ይህንን ነው። ከዚህ ጋር በተገናኘ እናንተን ራሳችሁን ብጠይቅ እግዚአብሔር ተኮር የሆነ ምሳሌያዊ ንግግር ንገሩኝ ብል ምን ልታነሱልኝ ትችላላችሁ? ምሳሌ ልስጣችሁ። እግዚአብሔር ሲጥል እናት ምሳሌያዊ ንግግር ታውቃላችሁ ብዬ ስለማምን ነው። እግዚአብሔር ሲጥል እናት ትስማለች፣ ታቅፋለች ነው? አታነሳም። እግዚአብሔር አይጣል እንጂ እግዚአብሔር ከጣለ እቺ እናቴ ብላችሁ የምትሏት በጣም ፍቅራችሁን ፍስስ የምታደርጉላት እሷም ከእግዚአብሔር ጋር ነው የምትስማማው። አታነሳም። እንደ ፍጥርጥር እግዚአብሔር ሲጥል እናት አታነሳም። የእግዚአብሔርን ውሳኔ የጸና መሆኑን ነው የሚገልጠው። ለምን ላለው ስልቻውን፣ ጫን ላለው ኮርቻውን አይነሳውም። የእግዚአብሔርን አቅራቢነት ያሳያል። በጣም አጥበን
ክህሎትንና አቅምን ይገድብ ይሆናል ብላችሁ ብትሉ እሱ በራሱ እይታ በሌላ መንገድ በሌላ ትንታኔ ሊታይ ይችላል። ላይሞት ይፈራል፣ ላይድን ይሸሻል። በደንብ አስቡት። ላይሞት ይፈራል፣ ላይድን ይሸሻል። ሰው ያስባል፣ እግዚአብሔር ይፈጽማል። በማን ላይ ተቀምጠሽ እግዚአብሔርን ታምያለሽ? በእግዚአብሔር ቢቆጡ በጨለማ ቢያፈጡ ምን ያመጡ? ምንም። ተሸፋፍነው ቢተኙ ገልጦ የሚያይ አምላክ አለ። ይሄ ብዙ 100 ዓመት የፈጀ ምሳሌያዊ ንግግር ነው። ምሳሌያዊ ንግግሮች 500፣ 600፣ 700 ከአማርኛ የቋንቋ እድገት ጋር እኩል አብሮ የበቀሉ ናቸው። ስለዚህ እንደ እንጉዳይ ዘንድሮ የመጣ ምሳሌያዊ ንግግር አይደለም የምናገረው። ከትውልድ ወደ ትውልድ ተቀባብለ ነው ብዙ 100 ዓመቶችን ሲነገር የነበረውን ምሳሌያዊ ንግግር ነው ያነሳሁት። አንተ አብጀው አስቤም አልፈጀው የመሰሉ ምሳሌያዊ ንግግሮች። እንግዲህ እግዚአብሔር በትር ሲቆርጥ፣ እግዚአብሔር በትር ሊቆርጥ ቆላ አይወርድም። እግዚአብሔርን ሳይጨምር የቆጠረ ሁልጊዜ ሲቆጥር ይኖራል። አካውንታንቱ ታምሬና ሌሎቻችሁ ይሄ ላትቀበሉ ትችላላችሁ፣ ግን ምንም አማራጭ የለውም። እግዚአብሔርን ሳይጨምር የቆጠረ ሁልጊዜ ሲቆጥር ይኖራል። እውነት ሆኖ ይቀጥላል። እግዚአብሔርን ያህል ጌታ ገነትን ያህል ቦታ፣ እግዚአብሔር የተናገረውን አያስቀር፣ የሚያደርገውን አይናገር። እነዚህ ምሳሌያዊ ንግግሮች ተራና ልሙጥ አይደሉም። ክርስትና በኢትዮጵያ ምድር ላይ እየሰፋ እየደመቀ አቅም እያገኘ ውስጣችን የገባበትን ታሪክ ነው የሚያሳየን። እንዲህ ከሆነ ወገኖቼ ስያሜዎቹም ሆኑ ምሳሌዎች በኢትዮጵያ አውድ ውስጥ በርካታ ዘመናትን የሸፈኑ ስለሆኑ ስፍራ እንድንሰጣቸው ዛሬ አግባባቸዋለሁ። ትውፊት እሱ ነው። ትውፊትን ከክርስትና ጋር አብረን የምናይበት ቀናችን የመጪውንም 2 እሁዶች ስለሚይዝ በርካታ ሰነዶችን ወደ እናንተ እያደረስኩ እኔም ራሴን ሞግታለሁ፣ እናንተም ራሳችሁን እንድትፈትሹ አደርጋለሁ። 10 ደቂቃ ስላለኝ አስተያየት ማዳበሪያ ነጥቦች እንድታነሱልኝ እፈልጋለሁ። ኤርምያስን መሰረትም ባለፈው ሳምንት ጥያቄ ልናነሳ ልቤ ተነሳስቶ ነበር ብላችኋል እና ጥያቄ ካነሳልኝ ዛሬ ያዘጋጀሁት ሰነድ 68 ገጽ ነው ያለው። ሁሉንም እሰጥሃለሁ ያለኝን ጥያቄ ካለ ሀሳብ ካለ። ሌሎቻችሁ እሺ ለኤርምያስ ስትለኝ አመሰግናለሁ። በእውነት ዛሬ ቋንቋ ቃል ስጋ ለመገለጥ ለመዳሰስ ለመታየት በቋንቋ ለመገለጥ በቃ የሚለው ነገር እያስተው ነበረ። የቋንቋ ጥልቀት መለኮታዊ አስተምህሮን ተዳሳሽ ተደራሽ ያደረገበትን መንገድ እያስተዋሉ ነበርና ምናልባት ቋንቋችንን በተለይ የስነ መለኮት ትምህርት ቤቶች ውስጥ በቋንቋችን በረቀቀ መልኩ ለምሳሌ ዘነበ መጽሐፍ ላይ የተነሱ ችግሮች ምን ያህል ቋንቋ መለኮትን የማቅረብ አቅም እንዳለው የማስዳሰስ አቅም እንዳለው እና ራሱ መገለጥ የሚለው ነገር ከቋንቋ ጋር የተያያዘ መለኮት መገለጥ በቋንቋ ውስጥ የተደበቀ እና ምናልባት መንፈስ ቅዱስ በልዩ ልዩ ቋንቋ ሲል በቃ ይህ ሰው ሊደርስበት የማይችለው ቋንቋ ተደራሽ የማድረግ አቅም የተሰጠበትን መንገድ ሊያሳይ ይችላል እና በጣም ይገርማል። ቃል ስጋ ሆነ ከሚለው ጋር እያስተዋሉ ነበረ። በተለይ አማርኛ እንትኖቹ እየሰማሁ ለካ ቋንቋ መለኮትን የማስዳሰስ አቅም አለ። ቋንቋ መለኮትን የማቅረብ አቅም አለ። ቃል ስጋ ሆነ ሲል በቃ በመካከላችን አደረ ሲል በቋንቋ ሊገለጥ ራሱ ገለጠ እና
የማስዳሰስ አቅሙ እያየው የተገረምኩኝ ነበርና የስነ መለኮት ትምህርት ቤቶቻችን በዚህ ጉዳይ ላይ ራሱ ጥናት አድርገው ሌላ መገለጥ አያስፈልግም፣ ቋንቋ ራሱ ለመለኮት መገለጥ ማስረጃ መሆን ይችላል በሚል ጥልቀት እያየው እየተገረምኩ ነበርና እግዚአብሔር ይመስገን። አመሰግናለሁ። እሺ፣ ቋንቋን በሚመለከት ቋንቋ አስተማሪ ስለሆንኩኝ እኔ የምገረምበት ነገር ነው። እኛም ቦታ ሰጠን ልባላል ነው ይሆናል። የጸጋ ስጦታዎች ትልቅ ስጦታዎች አይደሉም። የተፈጥሮ ስጦታዎችም ትልቅ ስጦታዎች አይደሉም። ዓለም በጸጋ ስጦታዎች፣ ቤተክርስቲያን በጸጋ ስጦታዎች ትተዳደራለች። ግን ከእነሱ የሚበልጥ ስጦታ አለ። ዓለም በተፈጥሮ ችሎታ፣ በተፈጥሮ ስጦታ፣ ተፈጥሯዊ በሆኑ ስጦታዎች ትተዳደራለች። ሁለቱ ስጦታዎች ለዓለም በጣም አስፈላጊ ናቸው። ከሁለቱም ስጦታዎች ግን የሚበልጠው እግዚአብሔር የሰጠው ቋንቋ ነው። ሁለቱም ስጦታዎች ቢሆኑ ሊገለጡ የሚችሉት እግዚአብሔር በሰጠው በጣም ተአምራዊ በሆነው ቋንቋ ነው። ቋንቋ በአንደበታችን በቀላሉ የተናገርነው የሚመስል ሀብት ነው። ነገር ግን በውስጣችን አድሮ ራሳችንን እንዲገልጥ አቅምና ጉልበት ሆኖት የተገኘበትን መንገድ ማናችንም መርምረን ልንደርስበት አንችልም። ማናችንም ይሄ እየተነጋገርን ያለንበት እየተማማርን ያለንበት ክርስትና በኢትዮጵያ የሚለውን ሀሳብ ማንም ሰው በተለያየ ቋንቋ ሊያቀርበው ይችላል። በሁሉም ቋንቋዎች ላይ ስሞችም ምሳሌ ንግግሮችም በተመሳሳይ ይዘት ነው ያሉት በኢትዮጵያ ምድር ላይ። በነገራችን ላይ ወንጌል በደረሰበት ቦታ ሁሉ ወደ ኦሮሞ ማህበረሰብ ብንሄድ ቅድም ያልኳቸው በትግርኛ በተመሳሳይ መንገድ ነው ያሉት። በኦሮምኛ ወደ ትግሬ ማህበረሰብ ብንገባ በትግርኛ በተመሳሳይ መንገድ ነው ያለው። ክርስትና ቦታ ባገኘበት ቦታ ሁሉ ተመሳሳይ ይዘት ኖሮት ነው ሄደው። ይሄ ግን እግዚአብሔር ለሰው በሰጠው ቋንቋ አማካኝነት የተከናወነ ነው እና ኤርምያስ ራሱ ትምህርተ እግዚአብሔር በቋንቋ አማካኝነት መገለጡን ማስተዋል ራሱ ትልቅ ነገር መሆኑን የተረዳ ነው። ክርስትና በኢትዮጵያ ውስጥ የተገለጠበትንም ቋንቋ አይተን ነው። አመሰግናለሁ።